ዋው ዛሬ ደግሞ ይዤላችሁ የመጣሁት ቀለል ያለ እራትና ለቁርስ የሚሆን ለእራትና ለቁርስ የሚሆን የእንቁላልና የቲማቲም አሰራር ነው። እንቁላል በቲማቲም በዚህ መልኩ ሰርቼ ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። መግቢያ ላይ እንደተናገርኳችሁ በዚህ መልኩ የሚያምር ቲማቲም በእንቁላል በቀላል መንገድ ከሁብዝ ጋር ለመብላት ከሁብዝ ወይም ከዳቦ ጋር ቀለል ያለ እራት ለመስራት ስትፈልጉ ወይም ደግሞ ለቁርስ ለእራትም ለቁርስም ይሆናል ማለት ነው እና በዚህ መልኩ ሰርታችሁ ማብላት ትችላላችሁ ማለት ነው። ለራሳችሁም ስትፈልጉ እንዲሁም ስሩ ሲሏችሁ ምግብ የምትሰሩ ልጆች አንዳንዴ ቀለል ያለ እራት ወይም ቀለል ያለ ቁርስ ለመስራት እንፈልጋለን፣ በብዛት ምግብ ሰሪዎች ማለት ነው። በዛን ታይም በዚህ መልኩ ሰርተን መገላገል እንችላለን ማለት ነው እና በዚህ መልኩ የሚያምር ማማሩ ብቻ ሳይሆን ጣዕሙ ራሱ ልዩ የሆነ የቲማቲም እና እንቁላል አሰራር ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ማየት ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ ተቀላቀሉኝ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ እንዲሁም ሼር አድርጉ። እንግዲህ ወደ ቪዲዮ ገባለሁ፣ ተከታተሉኝ። እሺ እዚች ጋር ሽንኩርቴን እየጠበስኩ ነኝ ማለት ነው። የሚያስፈልገን ሽንኩርት በዚህ መልኩ እንጠብሳለን። ምንሰራው ቲማቲም በእንቁላል ማለት ነው። እንቁላል በቲማቲም ነው ምንሰራው። ከዛ በዚህ መልኩ ጠበስኩኝ። ቲማቲሜ ከትፌ አዘጋጅቻለሁኝ። ቲማቲሜን እጨምራለሁ የተወሰነ ከተጠበሰልኝ በኋላ። ቲማቲም የተጠቀምኩት ትልልቅ 2 ሀባ ነው የተጠቀምኩት። ትንንሽ ከሆነ 3 4 እንደ ቤተሰባችሁ መጠን መጠቀም ትችላላችሁ። ሁሉንም መጨመር መቀነስ ትችላላችሁ ማለት ነው። በዚህ መልኩ በደንብ እያመስኩት እገኛለሁ። ምንም ብዙ ፕሮሰስ አያስፈልገውም። በጣም ቀለል ያለ እራት ስሩ ስትባሉ ይሄ በቀላሉ ሰርታችሁ ማቅረብ ትችላላችሁ። ከሁብዝ ጋራ ለእራት በጣም ይመቻል ማለት ነው። ለቁርስም መብላት ይቻላል። አብዛኛው ጊዜ ግን እኔ የምሰራው ለራታቸው ነው። ቀለል ያለ ከሁብዝ ጋር ቀለል ያለ ደስ የሚል እራት ነው የሚሆነው። በዚህ መልኩ የበሰለልኝ ነው ቲማቲሙ፣ ሽንኩርቱ በደንብ ይሄ ጎልቶ የሚታየው ቲማቲም የተቆራረጠው ቲማቲም ብስል ማለት ጥቅቅ ማለት ስላለበት እንደዚህ እየመታሁ በማማሰያዬ አደቀዋለሁ ማለት ነው። በዚህ መልኩ የተወሰነ ከመታወት ካማሰልኩት በኋላ ከዛ ትንሽዬ ውሃ ጨምሬ ደግሞ ከድኜ እንዲበስል አደርጋለሁ ማለት ነው። በነገራችን ላይ መጨረሻ ላይ ሲበላ እንዴት አባቱ እንደሚጣፍጥ ወላሂ በጣም ሞክሩት። ላይክ ማድረጋችሁም ደግሞ እንዳትረሱ። ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ አበረታቱኝ። በዚህ መልኩ ማታ አረኩት በማማሰያው። ከዛ ትንሽዬ ውሃ በሻይ ቦሽ ሙሉ፣ ከሱ የበለጠ ከሆነ ደግሞ ግማሽ ይበቃል ማለት ነው። ብዙ ውሃ ማብዛት የለብንም። ግን መጨረሻ ላይ ከእንቁላሉ ጋራ ውሃ ማነስ የለበትም። ውሃ ጨርሶ ሳይመጣው ማንሳት አለብን ማለት ነው። እዚች ጋር የተጠቀምኩት ማጂ ፋብሪክ ወይም ማያቃጥለው በርበሬ ትንሽዬ፣ በጣም ትንሽ እና ትንሽዬ ጨው ሳናበዛ ማለት ነው። ቆንዶ በርበሬ ወይም ደግሞ ፍልፍል አስወድ ማድረግ ትችላላችሁ። ቃራ መጠቀም ትችላላችሁ። ግን አብዛኞቹ አረቦች ቃራ የሚያቃጥል ነገር ብዙም አይወዱምና እኔ ቤት ዛሬ አላደረኩም፣ ግን አብዛኛው ጊዜ አደርጋለሁ። ቃራ አደርጋለሁ ማለት ነው። ቃራ ማድረግ ትችላላችሁ። በትንንሽ ቆራርጣችሁ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ከድኜው የተወሰነ ከበሰለልኝ በኋላ
ፍልፍል አስዋድ ትንሽ እየረስቸው ነበረ ቅድም። አሁን ብናረኩበት ብዙ አይደለም እንዳያቃጥል በጥንቃቄ በትንሹ። በዚህ መልኩ አሁን ድቅቅ ብሎልኛል ማለት ነው። ከመጀመሪያው የተሻለ በስሏል። አሁን መጨረሻ ደረጃ ላይ ደርሰናል። ከዛን ያዘጋጀሁት እንቁላል አለኝ። 5 እንቁላል ነው የተጠቀምኩት። እንቁላሉን መትቼዋለሁ። በሳህን መትቼ ያዘጋጀሁት እንቁላል ከላይ ላይ ጨመርኩና በዚህ መልኩ አዋህደዋለሁ። ብዙም ማዋሃድ የለብንም። የተወሰነ ገልበጥ እናደርገውና ብዙም አናዋህድም ማለት ነው። ዝም እንለውና ከዛ ከደን አድርገን የተወሰነ እንፋሎት የእሳቱን እንፋሎት ሊደርሰው ይገባል። ብዙ መቆየት የለበትም። የተወሰነ ልስልስ ያለ እንደ ውሃ ነገር ስለሆነ የሚፈልጉት እንደዚህ ሲሆን ነው። ድርቅ ካለ ምንም አይጥምም። ከሁብዝ ጋር ከደረቅ ሁብዝ ጋር ስለሆነ ይሄኛው የራስ ውሃው ሳይጨርስ መሆን ስላለበት ብዙ መብሰል የለበትም። 5 ደቂቃ ተክተክ አድርገን እሳቱ ቀንሰን ለዛውን ፓወር ካለው 5 ደቂቃ አይቆይም። እንደምን ተክተክ ሲሆን ቶሎ እናነሳዋለን ማለት ነው። ያው በዚህ መልኩ ሲበላ ደግሞ የሌለ አጠይቁኝ። ጣዕሙ ይምር። ሰርታችሁ ሞክሩት፣ ታመሰግኑኛላችሁ። በጣም ነው የሚጣፍጠው እና አንዳንዴ ለቁርስም ቀለል ያለ ቁርስ ስትፈልጉ፣ እራትም ደግሞ ቀለል ያለ እራት ስሩ ስትባሉ ይሄኛው በቀላል መንገድ ሰርታችሁ ማቅረብ ትችላላችሁ። እኔ ግን ከነመጥበሻው ነው የሚቀርብላቸው። ከነመጥበሻው መብላት ይወዳሉና ፍሬሽ ትኩስ ሆኖ መብላት ስለሚፈልጉ ከደን አድርጌ አቀርባለሁ ማለት ነው። እና በዚህ መልኩ ሰርቼ ጨርሻለሁ። ከወደዳችሁት ላይክ አድርጉ፣ እንዲሁም ሼር በማድረግ ለጓደኞቻችሁ አድርሱ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።